ከረማችሁ? ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። ዲስ ከሆናችሁ ምን ጠብቃላችሁ? ሰብስክራይብ በተኗን በመጫን ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመጻፍ ዩቲዩብ ቻናሌን ሞቅ ደመቅ እንድታረጉልኝ ስል በአክብሮት ጠይቃለሁ። They won't relish it. Another compelling North London derby. Arsenal. ለመላው የክርስትና እምነት ተከታዮች ደግሞ እንኳን ለመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። መልካም በዓል። መስቀሉ የድል መስቀሉን መስቀሉ ተመልሰናል። እንግዲህ አርሰናል በፕሪሚየር ሊጉ 6ኛ ሳምንት ከሜዳው በመውጣት ከባዱና አስቸጋሪው ሜዳ ተብሎ ፕሪሚየር ሊግ ውስጥ ከሚጠቀሱት በግሌ አንድ ቁጥር ላይ ወይም ደግሞ የመጀመሪያ አስቸጋሪ ሜዳ ከሚባሉት ውስጥ ግንባር ቀደም ማስቀምጠው ሜዳ ነው። ሴንት ጄምስ ፓርክ ተጉዘን ኒውካስትልን 6ኛ ሳምንት ምናስተናግድበት ጨዋታ። ስለሱ አንዳንድ ነገር ለማለት ነው የመጣሁት። ወደሱ ከመግባቴ በፊት ግን ገነርሳውያን አርሰናላውያን እንኳን ደስ አላችሁ። የዊሊያም ሳሊባ አዲስ ኮንትራት ለመፈረም መስማማት እጅግ በጣም ደስ ብሎኛል። ከክለባችን ጋር እስከ 2030 የሚያቆይ ስምምነት በዚህ አጭር ቀናት ውስጥ ይፈርማል ተብሎ ይጠበቃል። ዳቪድ ኦርነስቴን እንዳስመለከተን ማለት ነው። ሊስን ሪያል ማድሪዶች እጅግ ደንግጠዋል። ምክንያቱም እንደ ትሬንት አሌክሳንደር አርኖልድ እንደ ኤምባፔ እንደለመዱት በነፃ እናገኘዋለን ኮንትራቱ ረናውት ሲያረግ ብለው አስበው ነበር። ኖ ኖ ኖ ኖ ኖ ሊስን አንድሬ ቤርታ እኮ ነው ያለው። አንድሬ ቤርታ ጠንቅቆ ሪያል ማድሪድን ያውቃል በደንብ። የአንድሬ ቤርታ ስራ በአርሰናል ቤት ውስጥ እየታየ ነው። ቪዲዮም ሰርተንበታል። ጀስት በቃ ማመስገን ብቻ ነው ያለብን። ወደ ጨዋታው ስንመለስ አርሰናል በ6ኛ ሳምንት ኒውካስትልን ከሜዳው በመውጣት የሚያስተናግደውን ጨዋታ ለማድረግ ሲጓዝ በእጅግ ትልቅ ጫና ውስጥ ሆኖ ነው የሚሄደው። ምክንያቱም ባለፈው ጨዋታ ከሲቲ ጋር የነበረውን በሜዳው 1-1 በሆነ ውጤት መጠናቀቁ እንዲሁም አርቴታ የተከተለው ላይንአፕ ብዙዎቻችንን አበሳጭቷል። ኦብቪየስሊ የሚያበሳጭ ነገር ነው። መጀመሪያው ሲዝኑ ሲጀምር ገምተን ነበር። የመጀመሪያው 6 ጨዋታዎች ከባድ እንደሚሆኑብን አውቀን ነበረ። ምክንያቱም ከሜዳችን ውጪ በመጀመሪያ የፕሪሚየር ሊግ ሳምንት ላይ ማን ዩናይትድን ኦልድ ትራፎርድ ላይ እንደምናገኝ እናቅ ነበር። ከዛም በኋላ ሊቨርፑልንም እንዲሁ አንፊልድ ስቴዲየም ሄደን እንደምንገጥም እናውቃለን። ሜዳችን ላይም ማን ሲቲ ነው። ከዛም ይሄው ተጠባቂ 4ኛው ጨዋታ ደግሞ ሴንት ጄምስ ፓርክ ላይ ኒውካስትልን የምናስተናግድበት ስለነበር የመጀመሪያ 6 ጨዋታዎች ከባድ እንደሆኑ ገምተን ነበረ። እውነትም ከብዶናል። ምክንያቱም እስካሁን 3ቱን አድርገናል። የነገው ጨዋታ ብቻ ነው የቀረን። ከ3ቱ ጨዋታ ማግኘት ከሚጠበቅብን 9 ነጥብ አርሰናል 4 ነጥብ ብቻ ነው ማሳካት የቻለው። 3 ነጥቡንም ሊስን ማንቸስተር ዩናይትድን ያሸነፍነው። ማንቸስተር ዩናይትድን አምናም አሸንፈነዋል። ማሸነፍ የምንፈልገው ተቀናቃኛችንን ሊቨርፑልንና ማንሲቲ ከነሱ ነበር ነጥብ ይዞ መውጣት የነበረብን። እድሜ ለሚካኤል አርቴታ የፈሪ ስትራቴጂ። ይኸው ከዛ ማግኘት ከሚጠበቅብን 9 ነጥብ 4 ነጥብ ይዘን ብቻ ተቀምጠናል። ሚካኤል አርቴታ በጣም አሮጋንት፣ በጣም ራሱን እየቆለለ ያለ ይመስለኛል። ምክንያቱም የማንቸስተር ሲቲ ጨዋታ ላይ ይዞት የገባው ላይንአፕ አብሶሉትሊ ሮንግ ነበረ። ሁላችንም እናውቃለን። ኢቨን ራሱ ሚካኤል አርቴታ ያውቀዋል ስህተቱን። ምክንያቱም እረፍት ሰዓት ላይ የቀየረው ቅያሪ እሱም በሐሳቡ እንደተስማማ በአፉ ባይመሰክርም ቅያሬዎቹ ይናገራሉ። ነገር ግን ፕሬስ ኮንፈረንስ ላይ የሚሰጥበት መልስ አቲቲዩዱ አልተመቸኝም።
በፍጹም ነው ያልተመቸኝ። ስለ ማንቸስተር ሲቲ ነው የተጠየቀው። እሱ የሚመልሰው ስፔን ላይ ሄደን አትሌቲክ ክለብን ግን በዚያ አሰላለፍ ስንገጥም ምንም አላለችም። ዋት ዘ ፋክ አትሌቲክ ክለብ ላይ እኮ 70 ደቂቃ መጠበቅ ነበረብን። ስቲል የክሬቲቪቲ ችግር ነበረብን። ከ70 ደቂቃ በኋላ 2 ጎል ስላስቆጠርን ኮምፎርታብል የሆነ ውን አልነበረም። ሜዳችን ላይ ነው ማንቸስተር ሲቲ የደከመውን ማንቸስተር ሲቲ ብዙ ክለብ ማንቸስተር ሲቲን አሁን ማንቸስተር ሲቲ ግርማውን አጥቷል። በፊት ማንቸስተር ሲቲ ሊጋጠም የሚመጣም ማንቸስተር ሲቲ ሄዶም ሲገጥም ክለቦች ለማንቸስተር ሲቲ የሚሰጡት ክብር ነበረ። አሁን ማንም ጋር የለም እሱ ኤክሰፕት ሚካኤል አርቴታ ጋር። እሱም ሌላ ነገር አይደለም ፈሪ ስለሆነ ነው። ምክንያቱም ተመልክተናል የክሬቲቪቲ ችግር። ከዛ በኋላ እኔ እንደውም በጣም ያናደኝ ያሁላ ገንዘብ አውጥተን ያመጣ ነው ቪክቶር ዮኬሬዝን በሚዲያ ትችት ውስጥ እያስገባው የሚገኘው የራሳችን አሰልጣኝ ሚካኤል አርቴታ ነው። ቪክቶር ዮኬሬዝ የነበረው ቻንስ ተሰጥቶት ማስቆጠር ባይችል ሁላችንም ብሌም ልናረገው እንችላለን፣ ሁላችንም። ነገር ግን ምንም አይነት ሰርቪስ እየተሰጠው አይደለም ዮኬሬዝ። እኔ እንዲያውም ሚካኤል አርቴታ በዚያ ጨዋቱ የሚቀጥል ከሆነ ከዮኬሬዝ ይልቅ ሚካኤል ሜሪኖ ስትራይከር ላይ ይጫወት። ኦፍ ኮርስ ያ የሱ ፕሌይ አይደለም ሚካኤል አርቴታ እየተገበረ ያለው። ቪክቶር ዮኬሬዝን ስናስፈርም የጨዋታ ፕላኑን ይቀየራል፣ የተሻለ ለሱ የሚሆን ጌም ፕላን ያበጃል ተብሎ ነው እንጂ እዛው የራሱ የነበረው ያረጀ ያፈጀ ጌም ፕላን ውስጥ ይከቷል ብለን አይደለም። በጣም አሮጋንት የሆነ መልስ እየመለሰ ነው። ሂ ካም ፋክ ኦፍ ከአርሰናል አይ ዶንት ኬር። ለዛም ነው በቤርታ ስራ በጣም ደስተኛ የሆንኩት። ማሳካት ከቻለ ዲስ ሲዝን ያሳካ። ስኳዳችን ኦልሬዲ ሁሉም ኮንትራት አለው። ሱፐርስታር የሚባል ትልቅ ስኳድ አለን። ኤኒ ማናጀር ካን ካም ኤንድ ዊን ትሮፊ በዚህ ስኳድ። ስለዚህ ምንም የሱን ፕሮሰስ ምናምን ምንጠብቅበት እማትበላው ፎና ዝም ብለን በተስፋ ምንጠብቅበት ምንም ምክንያት የለም። ዲሊቨር ማድረግ ካለበት ዚህ ሲዝን ዲሊቨር ማድረግ አለበት። የእሑዱን ጨዋታ አሁን እኔ ምን አይነት አፕሮች ይዞ እንደሚገባ ራሱ አላቅም። እኔን ከጠየቃችሁኝ ሴም የሆነ አሰላለፍ ይዞ የሚገባ ነው የሚመስለኝ which is ዙቢሜንዲ፣ ራይስ እና ሜሪኖ። ምጸልየው እጅግ በጣም ተግቼ ምጸልየው ማርቲን ኦዴጋርድ ከጉዳት ነፃ ሆኖ ፊት ሆኖ ለዚህ ጨዋታ ከደረሰ አዎ ምናልባትም ማርቲን ኦዴጋርድ ፊት ከሆነ ማርቲን ኦዴጋርድ የመጀመሪያ ምርጫው ነው አይመስለኝም። ግን ኢብሪቼዜን በዛ ቦታ ላይ ሊያሰልፈው አይችልም በኔ በኩል። ምክንያቱም በሜዳው ኤምሬትስ ስቴዲየም ላይ ሲቲን ሲገጥም በሜዳው እንኳን ይሄን ያህል አሰላለፍ ይዞ ከመጣ ሴንት ጄምስ ፓርክ ላይ ኤዲ ሃውን ሚካኤል አርቴታን እንደ ልቡ እየተጫወተ የሚያሸንፈው ኤዲ ሃው ጋር ሄዶ እንደዚህ አይነት ድፍረት ይዳፈራል ብዬ አላስብም። ምናልባትም ኢዜን ሊያስገባው ይችላል በጫና ምክንያት። ኢዜን ከገባ የግራ ክንፍ ሆኖ ሊገባ ይችላል፣ የግራ የማጥቃት ክፍል ቦታ ላይ which is በማርቲኔሊ ቦታ ላይ። ነገር ግን ሊስን እንደዛ አይነት የፈሪ አጫውት ይዞ ገብቶ እዚህ ጨዋታ ላይ ነጥብ ካጣን 7 ነጥብ ወይ 8 ነጥብ ልዩነት ይሆናል ገና በስድስተኛ ሳምንት። ስለዚህ የሚካኤል አርቴታ ነገር ይወስነዋል። ስለ እሑዱ ጨዋታ ካወራን አዎ ኒውካስትል የፊዚካል ፕሌይ የሚጫወት ቲም ነው። የመሃል ተጫዋቾቹ በሰውነት ደርት የሆነ አጫወትን በመጫወት የአርሰናል ሚድፊልደሮች ኮምፈርተብል እንዳይሆኑ ያደርጓቸዋል። ለዛም ተስማሚ የሆኑ ተጫዋቾች አሏቸው እነ ቶናሊ፣ ብሩኖ ጉማሬዝ እና ጆይሊንግተን። ከዚህ በፊትም የተመለከትነው ነው። አግሬሲቭ ፕሌይ ይጫወታሉ። ነገር ግን አይታችኋል ባርሰሎና እንዴት እንዳፈራረሷቸው። ስለዚህ ቴክኒካል ባርሰሎና ዲፌንሲቭ ሚድፊልደር ተጫዋች ወይም በምናምን አይደለም ሃንሲ ፍሊክ ዲስትሮ ያደረጋቸው ያ በዲዮንግና ፔድሪ እጅግ ቀጫጫና የሰውነት ብዙም ግዙፍ ሰውነት በሌላቸው ተጫዋቾች ነው። ስለዚህ ቴክኒካል ፕሌየር እዚህ ጨዋታ ላይ ያስፈልገናል which is ኤብሪቼዜ። በእኔ በኩል ከጠየቃችሁኝ ኤብሪቼዜ 10 ቁጥር ቦታ ላይ እንዲሰለፍ እፈልጋለሁ። ኤብሪቼዜ እንኳን ካልተሰለፈ ኢታን ንዋኔሪ ያስፈልገናል። ቴክኒካል
በሰውነት አግሬሲቭ ፉትቦል ለሚጫወት ቲም በቴክኒካል ፉትቦል ልቀን ከተገኘን እኛም እነሱን ዲስትሮይ ማድረግ እንችላለን ብዬ አስባለሁ። ያለፉት 10 ግንኙነት ከኒውካስትል ጋር ኒውካስትል የበላይነት አለው። 5 ኒውካስትሉን ሲያሸንፍ አርሰናል 4 አሸንፎ 1 ጨዋታ አቻ ተጠናቋል። ስለዚህ ሴንት ጄምስ ፓርክ ላይ ምን አይነት አፕሮች ይዞ እንደሚሄድ አሁንም ሚካኤል አርቴታ ግራ ነው የሚገባኝ። ግን ሌትስ ኦል ፕሬይ እኛ የምናስበውን ስታርቲንግ ላይን አፕ ይዞ እንዲገባ። ከዚህ ጨዋታ የግድ 3 ነጥብ ይዘን መውጣት አለብን። የግድ ነው። ካልሆነ ገና ከወዲሁ እኔ ጊቭ አፕ አደርጋለሁ። ትረስት ሚ ምንም ነገር ሊፈጠር ይችላል። ኢትስ ኤርሊ አውቃለሁ፣ እጅግ በጣም ገና ነው። ነገር ግን በዚህ አይነት የሚካኤል አርቴታ ሜንታሊቲ ምናልባትም ቻምፒዮንስ ሊግ ወይ ደግሞ የሊግ ፎርማት የሌላቸውን ውድድሮች የማሸነፍ ቻንስ ሊኖረን ይችላል። ምክንያቱም 90 ደቂቃ ስለሚወስናቸው ተከላክሎ ቢሆኑ ሞመንቶች ብቻ ፈጥሮ ለማሸነፍ ከሞከረ በእንደዛ ሜቢ የሆነ ነገር አቺቭ ሊያደርግ ይችላል። ፕሪሚየር ሊግ ግን እንደዛ አይነት ነገር አይሰራም። ሂ ሃቭ ቱ ቴክ ሪስክ መውሰድ አይደለም። ስኳዳችንን ገንዘብ አውጥተን ጠንካራ ስኳድ የገነባ ነው እኮ ጨዋታዎችን ሄደን በበላይነት ለማሸነፍ አስቡ። እኔ አርሰናልን ስደግፍ አርሰን ቬንገርን ያም ቢዩቲፉል ፉትቦል ተመልክቼ ነው። አሁን ግን ምንድነው የሚባለው ሚዲያ ላይ ስለ አርሰናል ሲነሳ አርቴታ ቦል which is የመከላከል ሞር መከላከል ላይ ፎከስ ያደረገ። ለምን ስኳዳችን እውነት እንደዛ ለማድረግ የሚያበቃ ስኳድ ነው ያለው? ይሄን የመሰለ ስኳድ ተሰጥቶት ከ2 ከ3 ዓመት በፊት የጎል ቻንሶችን የሚፈጥር አርሰናል ብዙ የጎል ቻንስ የምንወቀሰው የነበረው ፊኒሺንግ ነበረ። ስትራይከር የተባለው ለዛ ነበረ። የሚጨርስ ብዙ ቻንሶች ይፈጠራሉ፣ ነገር ግን ገዳይ ስትራይከር የለም። እንደዛ ተባለ፣ ገዳይ ስትራይከር አመጣለት። አሁን ገሷት የሌለውን ደግሞ አሁን ዲፌንሲቭ ሜንታሊቲ ፍራቻ። አይ ዶንት ኖ የሚዲያው ግዴታ ዋንጫ የማሳካት ግዴታ ውስጥ ነህ ስለተባለ ይሁን ምን ይሁን አይ ዶንት ኖ። ነገር ግን ሊሰን ማይ ፒፕል የእሁዱ ጨዋታ እጅግ በጣም ወሳኝ ነው። 3 ነጥብ የግድ ነው። ምክንያቱም ደግሞ አሁን ኤቭሪ ጨዋታ ላይ ሁሌም የፕሪቪው ቪዲዮ ስሰራ ማሸነፍ ግድ ነው ስል ወድጄ አይደለም። ሊቨርፑል ከፊት ለፊታችን 100% የማሸነፍ ሪከርድ ይዞ ሁሉንም ጨዋታ እያሸነፈ እስከሄደ ድረስ እኛ ነጥብ መጣል አይጠበቅብንም። እኛም ግዴታ ውስጥ ነው የምንገባው። ሆፕፉሊ ክሪስታል ፓላስ የሆነ ነገር ያደርጉልን ይሆናል ነገ በሚደረገው ሊቨርፑል ከክሪስታል ፓላስ ጨዋታ ሜቢ የኮሚኒቲ ሺልዱን ድል ይደግሙልን ይሆናል። ምንም እንኳን ኢብሪቼዜን ቢያጡትም ወሳኙ ሰው የነበረው ግን ለምንድን ነው የቤት ስራውን ሌሎች ክለቦች እንዲሰሩልን ምን ጠብቀው? ለምን የራሳችን ተቀናቃኝ የነበረው ሊቨርፑል ነው አይደለ? ሊቨርፑልን ደግሞ አግኝተን ከሊቨርፑል ነጥብ ይዘን የመውጣት ቻንሱን አግኝተን ነበረ፣ አልተጠቀምንበትም። ነጥብ ሰጥተናቸው ወጣን። አሁን እሱን የቤት ስራ እንዲሰሩልን የምንጠብቀው ሌላ ክለቦችን ነው ማለት ነው። ለምን በራሳችን ብቁ ሁሉም የዓለም መገናኛ ሚዲያዎች እንዳለ የሚያወሩት ስለ አርሰናል ስኳድ ጥንካሬና ምንም አይነት ዋንጫ የማንሳት ብቃት እንዳላቸው ነው። ነገር ግን እድሜ ለሚካኤል አርቴታ። ዛሬ በጣም አግሬሲቭ የሆንኩት ፕሬስ ኮንፈረንሱን ከተመለከትኩ ነው በኋላ ነው። በጣም አሮጋንት እየሆነ ነው። አይ ዶንት ኖ ሜቢ ጫና ውስጥ ገብቶ ይሆናል። አንዳንድ አሰልጣኞች ጫና ውስጥ ሲገቡ ያለፈው ሲዝን ታስታውሳላችሁ፣ ፔፔ ጋርዲዮላ በጣም ብዙ ነገር ሲቀበጣጠር ነበር። አሁንም ሚካኤል አርቴታ አሁን ብቻ አይደለም ላስት ይርም ቻምፒዮንስ ሊግ ላይ 2 ሆምና አዌ በፒኤስጂ ተሸንፎ ከወጣ በኋላ we were the better team ኮንክ ለምን ዋንጫውን አልበላም? ቤተር ቲም ኮንክ እንዴት ደርሶ መልስ ላይ ትሸነፋለህ? አትሊስት አንደኛውን አሸነፈ በጎል እንኳን ተበልጠ እንኳን ካሞን አርቴታ ስታርቲንግ ላይን አፕ የኔ ግምት ፈጣሪን
እለምነዋለሁ የኔን አሰላለፍ ይዞ እንዲገባ ወደ ስታርቲንግ ላይን አፔ ስገባ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርጋለሁ። የቀኝ የመከላከል ክንፍ ቦታ ላይ ዩሊያን ቲምበርን አደርጋለሁ። የቀኝ የመሃል ተከላካይ ዊሊያም ሳሊባን አድርጌ ዊሊያም ሳሊባን ደግሞ አጣምሮ የግራ የመሃል ተከላካይ ቦታ እንዲመራው ደግሞ ጋብሪኤል ማጋሌዝም አደርጎ ይሆናል። የግራ ክንፍ መከላከል ቦታ ላይ ካላፊዮሪን አደርጋለሁ። ነገር ግን የነገ ጨዋታ ላይ ካላፊዮሪ በጣም ሊፈተን ይችላል። ምክንያቱም ደግሞ የኒውካስትል የመስመር አጥቂ ኤላንጋ ፍጥነቱን ኮንትሮል ካላደረገው በሱ በኩል የሆነ ነገር አደጋ ሊፈጠርብን ይችላልና ካላፊዮሪ ነገ ከባድ ጨዋታ ነው የሚኖረው። ወደ መሃል ቦታ ተጫዋቾች ስንሄድ ዙቢሜንዲና ራይስን አደርጋቸውና 10 ቁጥር ቦታ ላይ ኢብሪቼዜን ማየት ፈልጋለሁ። ሆፕፉሊ እንደዚህ አይነት አሰላለፍ ይዞ ሊገባ ይችላል። ምንም እንኳን ውስጤ ቢፈራም ይሄን ሊተገብር ይችላል። ካልሆነም ኦዴጋርድ ፊት ከሆነ ኦዴጋርድ እዛ ቦታ ላይ ቢጀምር አይ ዶንት ማይንድ። ነገር ግን ኦዴጋርድ 10 ቁጥር ቦታ ላይ ከጀመረ ደግሞ ኤብሪቼዜን በግራ ክንፍ ቦታ ላይ የግድ ማየት ፈልጋለሁ። ኤኒዌይስ ኤብሪቼዜ እዚህ ጌም ላይ መጀመር አለበት። ለአርቴታ ከበቂ በላይ ምክንያት አለ ኤብሪቼዜን ለማስጀመር። በተጫወተባቸው ጨዋታዎች ላይ ኢፌክቲቭ የሆነ ስራን እየሰራ ነው። የመጀመሪያው ጨዋታ ላይ ለቪክቶር ኮሬዝ ጥሩ አሲስት አደረገ። ባለፈው ከሲቲ ጋር ተቀይሮ ገባ። እንደገባ ነው ለማርቲኔሊ አሪፍ አሲስት ያበደች አሲስት አደረገ። ያሁኑ የካራባው ካፕ ጨዋታ ላይ ደግሞ የክለብ የመጀመሪያ ጎሉን ለአርሰናል ማስቆጠር ቻለ። ስለዚህ እዚህ ጨዋታ ላይ ሙሉ ለሙሉ የመጀመር ግዴታ አርቴታ ውስጥ ይጠበቃል። በአርቴታ በኩል ኢብሪቼዜን ነገ ማየት እፈልጋለሁ። ኤኒዌይስ የንትናን ሹር ስላልሆንን ለጊዜው የኔ ላይን አፕ ላይ ግን ኤብሪቼዜን ነምበር 10 ላይ እናደርገውና የኦዴጋርድን ነገር ስላላወቀን ነምበር 10 ላይ ኤብሪቼዜን እናደርግና የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካ እናደርጋለን። ቡካዮ ሳካ ከጉዳት ነው የመጣው። የባለፈው ጨዋታ ላይ ሜቢ ሁሉም ተጫዋቾች ይመስለኛል ሙሉ ኢነርጂያቸውን አውጥተው አልተጫወቱም ለዚህ ጌም በማሰብ። ነገር ግን በቡካዮ ሳካ በኩልም የተሻለ ነገር ነገ ጠብቃለሁ። የምንወደውንና የናፈቅነውን ቡካዮ ሳካ ሆፕፉሊ ለእሁዱ ጨዋታ ላይ እንመለከታለን ብዬ አስባለሁ። የግራ ክንፍ የማጥቃት ቦታ ላይ ደግሞ ማርቲኔሊን ማስጀምረው ይሆናል። ማርቲኔሊ ያለፉት 3 ጨዋታዎች ላይ ጥሩ እንቅስቃሴ ማድረግ የቻለ ሲሆን ይሄንኑ ቴምፖ ይዞ እንዲቀጥል የእሁዱንም ጨዋታ እንዲጀምር ማደርገው ይሆናል። ትሮሳርድ ተቀይሮ ሲገባ የሚያሳየው አሜዚንግ የሆነ ፐርፎርማንስ አለ። ስለዚህ ትሮሳርድ ከቤንች ተነስቶ ተቀይሮ እንዲገባ ማደርገው ተጫዋች ነው ማለት ነው። ነምበር 9 የፊት ስትራይከር ቦታ ላይ አዝናለው። ቪክቶር ኮሬዝ እንደዚህ አይነት አሰልጣኝ ጋር መተህ ለመስራት ራስን ለአርሰናል ብለህ ሳክሪፋይስ ስላደረግ እስካሁን ለቪክቶር ኮሬዝ የሚሆን የጨዋታ ፕላን እየተተገበረ አይደለም። ሆፕፉሊ ከዚህ በኋላ ይተገበር ይሆናል። ምክንያቱም ይሄ ልጅ ባላንዶር መድረክ ላይ አይታችሁታል። እዛ የደረሰው ዝም ብሎ በአኬር አይደለም። ከፖርቹጋል ሊግ ምን ያህል ተጫዋቾችን ተመለከታችሁ እዛ ቦታ ላይ ከዚህ በፊት? ስለዚህ ልጁ እውነትም አለው ብቃት፣ ነገር ግን ስፔስ አታክ ማድረግ የሚወድ ተጫዋች ነው እሱ። ነገር ግን በአርሰናል ቤት እየተገበረለት አይደለም። ሆፕፉሊ ሚካኤል አርቴታ ከዚህ ደረቅ አስተሳሰቡ ወጥቶ ነገሮችን የተሻለ ያደርግለታል ብዬ አስባለሁ። የኔ ስታርቲንግ ላይን አፔን ይመስላል። የእናንተ ምን ይመስላል? ሌሚኖን ኮመንት ሴክሽን። ወደ ውጤት ግምት ካላችሁኝ ግን በጣም ከባድ ነው። ነገር ግን እርሊ 1 ጎል ማግኘት ከቻለን ጨዋታውን በእኔ በኩል ገምት ካላችሁኝ 2-1 በሆነ ውጤት እናሸንፋለን። የእናንተን ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የመጣሁበት ፖይንቴን ይመስላል።
አዲስ ከሆናችሁ አሁንም እንዳረሱ ሰብስክራይብ አድርጉ። አማውት ፒስ ከሞን ዩ ገነርስ